ኢትዮጵያ የዛሬ 30 ዓመት ቲኦ የሚባል ወደብ እንደነበራት ያውቃሉ? ለምን ስለዚህ ወደብ እንዳይወራ ተፈለገ? ኢሳያስ ይህንን ወደብ ለኢትዮጵያ ለመስጠት መስማማታቸውንስ ያውቃሉ? ኢሳያስ ማን ቢያግባባቸው ነው ወደብ ለመስጠት ሊስማሙ የቻሉት? በዚህ ዝግጅታችን ለእነኚህ ሁሉ ጥያቄዎች መልሶች ይዘን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሰላም፣ ጤና፣ ፍቅርና ደስታ ባላችሁበት ሁሉ ይሁን። ይህ ስለ ቲኦ ያሰናዳነው ወደብ ላይ ትኩረቱን ያደረገ ልዩ መሰናዶ ነው። ቲኦ የት ነው ያለው? የማን ነው? ማን ገነባው? እነሆ ሙሉ መሰናዶ። አንድ ኢትዮጵያዊ ሀገርህ በታሪክ የነበሯትን ወደቦች ንገረኝ ቢባል አሰብ፣ ምጽዋ፣ አዱሊስ፣ ዘይላና ታጁራ ሊል ይችላል። ማንም ግን ቲኦ የምትባል ወደብ እንደነበረች ሲጠቅስ ተሰምቶ አያውቅም። እንደውም ከነዚህ ከባለ ባህሮች ወደቦች ይልቅ የሞጆ የሰመራና የድሬዳዋ ደረቅ ወደቦች በብዙ ኢትዮጵያዊ መታወቃቸው የምጸት የሚያስፈግግ ነው። በእርግጥ የቲኦ ወደብን ድንበሩ ተቆርሶ ከባህር ተለያይቶ ያደገው ኢትዮጵያዊ ቀርቶ አንድ ወጣት ኤርትራዊም ቢጠየቅ የሚያውቃት መሆኑ ያጠራጥራል። ምክንያቱም ቲኦ ታስቦና ታቅዶ ከስራም ከህሊና እንድትፋቅ የተደረገች ወደብ በመሆኗ ነው። ዞባ ደቡባዊ ቀይ ባህር በሚባለው የኤርትራ ክልል ውስጥ የምትገኘው ንዑስ ክልል አረታ ዋና ከተማ የሆነችው ቲኦ ቀይ ባህርን ተንተርሳ የተሰራች ከተማ ናት። የአንፊላ ሰርጥም በዚህችው ቲኦ ይገኛል። ውድ የፈታ ዴይሊ ቤተሰቦች፣ ብዙ ጊዜ የባህር ሰርጥ ሲባል ሰምታችሁ ታውቃላችሁ። የባህር ሰርጥ ማለት ከባህር ዳርቻ ለየት ባለ መንገድ የተወሰነ የውቅያኖስ ወይም የባህር አካል ወደ የብስ ሲገባ ለቦታ የሚሰጥ ስያሜ ነው። የኤርትራ አፋሮች የሚኖሩባት ቲኦ ከአሰብና ምጽዋ ወደቦች መካከል ቀይ ባህር ላይ ያለች አነስተኛ ወደብ ናት። የቲኦ መዋጥና መረሳትም ከዚህ ይመነጫል። አፋሮች በዘመናዊ ዓለም ሀገራት ድንበር በኢትዮጵያ ኤርትራና ጅቡቲ ውስጥ የሚኖሩ ሲሆን ባህላዊ ግዛታቸው ግን ደናክል የሚባለው አካባቢ ነው። 40,000 ኪሎ ሜትር ስኩዌር ስፋት የሚሸፍነው ይህ ስፍራ አፋሮች ሲወልዱና ሲዋለዱ፣ ሲወጉና ሲያዋጉ ሀገራቸውንም ከጠላት ሲጠብቁ የኖሩበት የአያት ቅድመ አያት ርስታቸው ነው። በሚኖሩባቸው ሀገራት ከማዕከላዊ መንግስታት መገለል ይደርስብናል የሚሉት አፋሮች እንደ ኤርትራው ግን የከፋ ግፍ የሚደርስባቸው ቦታ የለም። ኤርትራ ካሏት 9 ክልሎች አንዱ የአፋሮች መኖሪያ ሲሆን አሰብና ቲኦ ወደብም የሚገኙት በዚሁ ክልል ውስጥ ነው። ወደብ ዕቃ ማራገፊያ ብቻ እንዳልሆነና ፖለቲካዊና ኢኮኖሚያዊ በላይነት ማስጠበቂያ መሳሪያ መሆኑን የሚረዳው የአስመራው አስተዳደር ደርግ የጀመረውን የቲኦ ወደብ መሰረተ ልማቶች አውድሞ አሳ ማጥመጃ ብቻ እንዲሆን አድርጎታል። ለዚህም እንደ ምክንያት የሚነሳው በአካባቢው የንግድ እንቅስቃሴ የሚኖር ከሆነና ወጪ ገቢ ንግድ የሚደረግ ከሆነ የአስመራው መንግስት በቅድሚያ ኢኮኖሚ በመቀጠል የፖለቲካ ቁጥጥሩን እንዳያጣ ስለሚያሰጋው እንደሆነ ይነገራል። ኤርትራ ከተገነጠለች በኋላ ግን እንኳንስ ቲኦ ሌሎቹም ወደቦች ስራ ፈተው ድር ካደራባቸው ዓመታት ተሻገሩ። ቲኦን ለኢትዮጵያ ይህ ጉዳይ የዛሬ 9 ዓመት ገና ህዝባዊው አመጽ ጫፍ ሳይደርስ አብይ አህመድ ወደ ስልጣን ሳይመጡ የተፈጠረ እውነት ነው። የቻይና ቤልት ኤንድ ሮድ የተባለው ፕሮጀክት እስያን፣ አፍሪካና አውሮፓን በየብስና በባህር መስመሮች ማገናኘት የሚል እቅድ አለው። ቻይና የዚህ ፕሮጀክት አካል የሆኑ ስራዎችንም በኢትዮጵያም በኤርትራም ውስጥ ስትሰራ ቆይታለች። ከንግድና ኢንቨስትመንት ውጪ በሀገራት የውስጥ ጉዳይ ማትገባው ቻይና እያደገ የመጣው የኢትዮጵያ ኢኮኖሚና ወደብ አልባነታችን አሳሰባትና አንድ መላ መታች። ተዋግተውና ተጋድለው ሲያበቁ ዘንድሮ ኖ ዋር ኖ ፒስ በሚያስብል ሁኔታ ላይ የሚገኙትን ሁለቱን ሀገራት ማደራደር ጀመረች። ፖለቲካዊ ድርድር ሰጥቶ መቀበል በመሆኑ አንድ አማራጭ ቀረበ። ኢትዮጵያ ቲኦ ወደብን እንደ ራሷ ወደብ እንድትጠቀም፣ ኤርትራ ደግሞ በልዋጩ ሁመራ ላይ እርሻ መሬት እንድታገኝ የሚል። ኃይለማርያም በቻይና መንግስት እገዛ ባደረጉት እንቅስቃሴ ሀገሪቱ የወደብ ባለቤት እንድትሆን ከፕሬዝዳንት ኢሳያስ አፈወርቂ ጋር በጓዳ ከስምምነት ደርሰውም ነበር። ወደቡን ኢትዮጵያ ተቀብላ ስራ የምትጀምር ከሆነ ከኢትዮጵያ ጅቡቲ የሚደርስ ባቡር እንደተዘረጋ ሁሉ ከቲኦ አዲስ አበባ የሚደርስ የባቡር ሀዲድ ለመዘርጋትም ታቅዶ ነበር። ፕሬዝዳንት ኢሳያስ አፈወርቂ በወቅቱ የነበረው ማዕቀብና መገለል ሀገራቸውን በከፍተኛ ደረጃ ችግር ውስጥ የከተተበት ነበርና ይህ አይነቱ መተንፈሻ ዕድል የትም የማያገኙት ነበር።
እንኳን ሶስተኛ ወደብ ቀርቶ አሁን ያሉትም የኤርትራ ወደቦች በእርጅና ደክመው ተጠቃሚ ማተው ኤርትራ የምታስገባቸውንና ወደ ውጭ የምትልካቸውን የተወሰኑ ሸቀጦች ብቻ ያስተናግዳሉ። በዓመት 800 ሺህ ቶን በላይ ጭነት ማራገፍና መጫን የሚችለው የምጽዋ ወደብ ተፈጥሮ ራሷ አጠር ባለ ወደብነት ያዘጋጀችው ወደብ ነው ይባልለታል። የኤርትራን ወጪ ገቢ በዋናነት የሚያስተናግደውም ይህ ወደብ ነው። በቀይ ባህር ምዕራባዊ ጫፍ ላይ የተሰራው የአሰብ ወደብ ቅድሚያ ታስቦ የተሰራው ለነዳጅ ማጣሪያ ነበር። በሶቪየት ህብረት ድጋፍ የተገነባው ይህ ወደብ 95 በመቶ አገልግሎት ይሰጥ የነበረው ወደ ኢትዮጵያ ለሚገቡና ለሚወጡ አገልግሎቶች ነበር። በ1990 የኢትዮ ኤርትራ ጦርነት ድንበሩ ሲዘጋ ወደቡ ሙሉ ለሙሉ በሚባል ደረጃ ስራውን አቆመ። ይህ ቻይና ያስጀመረችው የፈዘዘውን የኤርትራ ኢኮኖሚ የሚያነቃቃ ስምምነት ግን ከጫፍ ሳይደርስ የኦሮሚያ ህዝባዊ አመጽ ከጫፍ ጫፍ ተዛመተ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም የመፍትሄው አካል ለመሆን ስልጣን ለቃለው አሉ። በቻይና ተበልጠው የነበሩት የአሜሪካ ዲፕሎማቶች ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ወር እንኳን ሳይሞላቸው ወደ ኤርትራ በረው በሀገራቱ መካከል ስምምነት እንዲሰፍን አደረጉ። የጢዮ ወደብ ጉዳይም ተዘነጋ። የጢዮ ጉዳይ ተዳፈነ እንጂ የተቋጨ ጉዳይ ግን አልነበረም። ቀጣይ የወደብ ጥያቄዎች በማህበራዊ ሚዲያም ሆነ በመደበኛ ሚዲያዎች የሚነሳው የባህር በርና የወደብ ጥያቄ ግልጽ ሆኖ የተቀመጠ አይደለም። ኤርትራን በተመለከተ በብዙ ኢትዮጵያዊ ምሁራንና ፖለቲከኞች ዘንድ አሰብ የኢትዮጵያ ተፈጥሯዊ ወሰን እንደሆነ ይታመናል። ይህንንም ወደብ በ1983 የመንግስት ለውጥ ወቅት በህዝብ ያልተመረጠ የሽግግር መንግስት ይህንን ትልቅ የሀገር ውሳኔ በፖለቲካዊ ውሳኔ አሳልፎ ሰጥቷል ብለው ምሁራን ያምናሉ። እናም ይህ ሉዓላዊ የኢትዮጵያ ግዛት ለኢትዮጵያ ሊመለስ ይገባል የሚሉ ወገኖች አሉ። ይህንንም ጉዳይ ረጅም ጊዜ ሊፈጅ ቢችልም በዲፕሎማሲያዊ መንገድ መሄድ እንደሚቻልና የወደቡን ጉዳይ ብቻ ሳይሆን ይህ አካሄድ የኤርትራንም ነፃ ሀገርነት ጥያቄ ውስጥ እንደሚያስገባ ይናገራሉ። በዚህ ጉዳይ ላይ አሁን በስደት አሜሪካ የሚገኘው የተራራ ኔትወርክ መስራቹ ጋዜጠኛ ታምራት ነገራ ትንታኔዎች በመስጠት ይታወቅ ነበር። ሌላኛው ጎራ የሄድንበት የጊዜ ርቀት ይህንን ለማድረግ አይፈቅድምና በሰጥቶ መቀበል መርህ የባህር በር እናግኝ የሚል ሐሳብ ደግሞ በሌላ ጎራ ይሰማል። በቀይ ባህር ወደብ ጉዳይ መንግስት ለወደብ ያለውን ፍላጎት እንጂ ሊያገኝ ያሰበበትን መንገድና መርህ በግልጽ አላስቀምጠውም። ስለዚህ አማራጮች ለትንተና ክፍት ሆነው እንደተተዉ ናቸው። ከዚህም ተነስተን ያሉትን 3 አማራጮች እናያለን። አንደኛው አማራጭ በፖለቲካ ስህተት አጣ ነው የተባለውን ወደብ በጦር ኃይል መረከብና መያዝ ነው። ይህ ደግሞ በዓለም አቀፍ ሕግ መሰረት ዓለም የሚያውቀውን ድንበር ጥሶ የሚደረግ ጦርነት ነው የሚሆነው። ጦርነቱ ምናልባት እጅግ ቀላል ሊሆንም ከባድም ሊሆን ይችላል። ይዞ የሚመጣው ውግዘትና የሚያደርሰው ዓለም አቀፍ ጫና ግን እንደ ሶማሊላንዱ ጉዳይ ቀለል ተደርጎ የሚታለፍ ላይሆን ይችላል። ከዚህም ሌላ የሚያመጣው ውጤት ቀጠናውንና ዓለምን የሚያናጋ ነው። ሌላኛው አማራጭ ወደ ተባበሩት መንግስታትና የአፍሪካ ህብረት የነበረውን የፖለቲካ ውሳኔ አስታውሶ የተቃውሞ ደብዳቤ መጻፍና በዲፕሎማቲክ መንገድ የተወሰደውን ወደብ ለማስመለስ መጣር ነው። ሶስተኛው አማራጭ የሚሆነው ደግሞ የወደቦቹ ሉዓላዊ ባለቤት ኤርትራ መሆኗን አምኖ ሰጥቶ በመቀበል መርህ ልክ ጢዮ ወደብን በጠቅላይ ሚኒስትር ኃይለማርያም ዘመን ለመውሰድ እንደተደረገው ሁሉ በምትኩ ሌላ አማራጭ አቅርቦ መደራደር ነው የሚሆነው። በኤርትራም በኩል ግፊቱ ሲበዛ ሊደረግ የሚችለው አማራጭ የሚሆነው ይህ ነው። ከሰሞኑ የኤርትራ መንግስትን ወክለው የተባበሩት መንግስታት ጠቅላላ ጉባኤ ላይ የተገኙት የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳሌህም ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲሉ ተደምጠዋል። ይህን የተናገሩት የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ነበር። እርግጥ ወደብ ንግድን ብቻ ሳይሆን ፖለቲካን፣ ወታደራዊ አቅምን እንዴት እንደሚበይን የሚያውቁት የአስመራ ሰዎች ለዲፕሎማሲያዊ ንግግር ሲጠቀሙት ይታያሉ። የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርም በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቀዋል። መተማመን የሚገነባው ደግሞ ሀገራት እርስ በእርሳቸው ነፃነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑንም አስረድተዋል። በዛው በኒውዮርክ ከዶናልድ ትራምፕ የመካከለኛው ምስራቅና የአፍሪካ ጉዳዮች አማካሪ ማሳድ ብሉስ ጋር ውይይት ያደረጉት ኦስማን ሳላህ ዋነኛ የውይይት ትኩረታቸው የወደብ ጉዳይ እንደሚሆን ይጠበቃል። ደርግ ከአሰብና ምጽዋ ወደብ ቀጥሎ 3ኛ ወደብ አድርጎ ሲያለማት የነበረችው የኤርትራ መንግስት ምንም ሳይሰራባት የአሳ ማጥመጃ የሆነችው ፕሬዝዳንት ኢሳያስ አፈወርቂ በቻይና አደራዳሪነት ለኢትዮጵያ ሊሰጧት ስለነበረችው ጢዮ ወደብ ያዘጋጀነውን ዝግጅት በዚሁ አበቃ። ጢዮና አሰብ ተመልሰው ወደ እናት ሀገራቸው ይመለሱ ይሆን ወይስ? መልሱን ጊዜ ይሰጠናል።